የሚችል ለእግዚአብሔር ከፍ ያለን ታድገን ከጭብጨባ ጋር ሃሌሉያ። እግዚአብሔር ይባረክ። እግዚአብሔርን በማምለክ የሚገኘውን ደስታ የትም ቦታ ሄደን እናገኝ። እሳት በመዝሙር ጌታን ደስ የሚል አምልኮ ያው እግዚአብሔር ፊት ቀርበን ለእግዚአብሔር መስዋዕት እያቀረብን ነበረ። አምልኮ መሪዎች ዘማሪያን ዳግኝታችንን ጭምር ወንድማችን በወንዴና የታችን ያኔት ሰርግ ላይ በዚህ ጉባኤ ተሰብስበናል። ሙሶልቢያና ዙሪያ ጆርጅ እንደገና ሽሮን ከጆበርግን ብያየሆኑ የተለያዩ ወዳጆችን ዛሬ ለወንዴና ለየታችን በመጣላቸው ድንቅ ምሽት ታላቅ ሴሌብሬሽን ምሽት ሆኖልናል። እስኪ ሞትን ሳይሆን ሰርግን ላሳየን ጌታ ደግማችሁ ለእግዚአብሔር በበይት ምድር ቀኛችን ከፍ ለሚያደርግ ለእግዚአብሔር ክብር ይሆን፣ ክብር ለኢየሱስ ይሆን። እግዚአብሔር ቃል አጠር ያለ ጊዜ ነው የምንካፈለው። አብረን እንጸልያለን። እግዚአብሔር ቃል እንድናገር በጣም መንፈስ ቅዱስ እንዲባርከን አንገቶቻችን ዝቅ አድርገን እንጸልያለን። ሃሌሉያ። በብዙ ትሕትና እግዚአብሔር ቃል ማለት የሰው ቃል አይደለም ወገኖች፣ የእግዚአብሔር ቃል ያው ነው። ዓለማትን የሰራው ቃል ነው። በዚህ ቃል ውስጥ ፈውስ ያልፋል። በዚህ ቃል ውስጥ የሕይወታችንን ቋጠሮ የፈታ የኢየሱስ ድምፅ ስለሆነ ወንጌል በሚሰበክበት አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ያልፋል። አሁንም በእኔና በእናንተ ሕይወት መካከል እግዚአብሔር ለመናገር መሠዊያ ሰርቶልናል። በብዙ ትሕትና ደግሞ እግዚአብሔር እንድናገር ልባችን እንደ ሊዲያ የተከፈተ እንዲሆን ወደዛ ወደ ትሑቱ ወደ ቃሌ ወደሚንቀጠቀጠው እመለከታለሁ ስላለ ያ እግዚአብሔር ዓይኖች እንዲያርፉብን ለቃሉ የተንቀጠቀጠ ልብ እንዲኖረን ያስፈልጋል። እኔም እናንተ በእሱ ፊት መሰማሪያ በጎች ነን። መንጋውን የሚያሰማራ እረኛ ኢየሱስ እዚህ አለ። ልዑል ሆይ ክብር ለስምህ ይሆን። ስለሰጠን አስገራሚ መንፈስ ልናመልክ ስለወደድክ፣ ፊታችን ስለተቀበልክ፣ መስዋዕታችንን ስለወደድክ፣ መዝሙራችንን ስለወደድክ ደግሞም ጌታ ሆይ በሕዝብ ጉባኤ መካከል አመሰግናለሁ እንደ ዳዊት በሕዝብ ጉባኤ መካከል ለማመስገን ዘማነንን እግዚአብሔር ሆይ ሙሽሮችን፣ ቤተ ክርስቲያን መሪዎችን፣ አገልጋዮችን እኛም ሁላችንም የምህረት ጥገኞችንና ዛሬን ስለሰጣን ደግመን እናመሰግንሃለን። በጌታ በኢየሱስ ስም አሁንም ቃልህን ተናገረን። ሁሉ ለክብር ይሁን በተወደደው ጌታ በኢየሱስ ስም አሜን። ሃሌሉያ። ጌታ ይባረክ። ደግሜ ሁላችሁንም ሰላም ላችኋል። ደህና ናችሁ? እኔን ቀድ እንደጨበጣ ሰው ዙራችሁ ያለውን ሰው እንኳን በሰላም ተመጣ ተባባሉ። ሰላም በሉ እስኪ ለእርስ በርሳችሁ። የኔንም ሰላምታ አድርሱ። ደህና ነህ ወይ? ደህና ነሽ ወይ? ሃሌሉያ። ዛሬ እንግዲህ ሰርግ ነው። ከኛ በተለየ ሁኔታ የለበሱ ሁለት ሙሽሮች ከነሚዜዎቻቸው ከነወንበሮቻቸው አምሮባቸዋል። በእነሱ ዙሪያ ደግሞ እነሱን ያሳምረውን ጌታ እያመለክን አለን። እግዚአብሔር ቃል በዚህ ጉባኤ ላይ ምን ማካፈል እንዳለብኝ ሳስብ ስጸልይ ነበረ። አንድ ቀን ወደ ልቤ ስለመጣ እኔም ለእናንተም ለሙሽሮቹም ይህን ቃል እግዚአብሔር መልእክት አድርጎ እንደምሰጥ 100% አምናለሁ። መንፈሳዊ ልብስ በሚል ርዕስ ነው ማካፈለው፣ ወይም መንፈሳዊ ልብስ ልበሱ የሚል ነው። ስለ ልብስ ነው። ሃሌሉያ። ዛሬ ወንድዬ ልዩ የሚያደርገው ሙሽራ መባሉ ብቻ ሳይሆን ዛሬ እንደማናችንም ለብሶ አልመጣም አይደል? የሆነ ልብስ የሙሽራ ልብስ ጌታችንም እንደዛ ልዩነት ፈጥረዋል። ሚዜዎቻቸውን ጭምር አስበውበት ነው የሆኑት። ማምን ካልሆነ ሙሽራ መባላቸውን በምን እናውቃለን? እና የለበሱት ልብስ የእነሱን ድባብ በደንብ ይገልጸዋል። እና የትኛውን ቦታ ስትሄዱ ቦታውን የሚመጥን ልብስ አለ። ለምሳሌ ሚሊተሪ ውስጥ ስትገቡ መከላከያ ነው፣ ፖሊስ ነው፣ የሆነ ሰራተኛ ነው የሚባለው ትለያላችሁ። በሆነ ካምፓኒ ውስጥ የሚሰራው በልብሱ በዩኒፎርሙ ትለያላችሁ። የእግዚአብሔርም ዓለም ደግሞ ልብስ አለው። የእግዚአብሔርም ቤት ልብስ አለው። እግዚአብሔርም እኛ የእግዚአብሔር እንደሆነ የሚለየን ልብስ እንዳለ መጽሐፍ ቅዱስ ይናገራል። እና በእግዚአብሔር ቃል ውስጥ መንፈሳዊ ልብስ እንዳለ ይናገራል። እግዚአብሔር ዓለም መጀመሪያ ሰውን ከፈጠረ ጊዜ ጀምሮ የጀመረው ሰውን እርቃናውን አይደለም የፈጠረው፣ ልብስ አልብሶ ነው የፈጠረው። ከዛ ነው የሚጀምረው። አጠገባቸው ያለውን ሰው የሚያለብሰን ልብስ እግዚአብሔር አለው በሉ። ለነገር ዋጋቸው አለ። የእግዚአብሔር ልብስ አለ ብሎ እስኪ አለ። እሱ ልብስ ምን ይባላል? መንፈሳዊ ልብስ ይባላል። ኦሪት ዘፍጥረት ምዕራፍ 3
ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላችሁ ስታነቡ አለ 3 ልብሶችን እዛ አንድ ላይ እናያለን። አንድ እግዚአብሔር ቃል ላንብበው። ምዕራፍ 2 ቁጥር 22 የመጀመሪያውን እሱ ጋር አለ። እግዚአብሔርን አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናል። አዳምና ሚስቱ ሁለቱም ዕራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ቁጥር 7 ምዕራፍ 3 ቁጥር 7 ላይ ይላል የሁለቱም ዓይኖች ተከፈቱ፣ እነርሱም ዕራቁታቸው እንደሆኑ አወቁ። በመሻ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። ቁጥር 10 እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ዕራቁትም ስለሆንሁ ፈራሁ፣ ተሸሸግሁ እያለ ይቀጥላል። በዚህ ቦታ ላይ አሁን ከመጀመሪያ ባነበብኩት ቦታ ላይ እግዚአብሔር ሔዋንን ሰርቶ ለአዳም ካቀረበ በኋላ የነበረውን ጭውውት ነው የምትሰሙት። ዳውሎግ ወይም መውራት። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ይላታል። ከዛ በኋላ አዳምና የሔዋን ሚስቱ ዕራቁታቸውን ነበረ ለጋብቻ የቀረቡት። ልክ እንደ ወንድማቸው ወንድና እህታችን እና ሲቀርቡ እርቃናቸውን ነበር ይልና አንዳቸውን አይተፋፈሩም የሚል ቃል አላቸው። ቁጥር ምዕራፍ 3 ቁጥር 7 ላይ ናችሁ ስታነቡ ደግሞ ዓይናቸው ተከፈተ ካለ በኋላ ዕራቁታቸውን እንደሆኑ አወቁ የሚል ቃል አላቸው። ከላይ እኮ ዕራቁታቸው እንደሆነ እኮ ይናገራል። ምን ማለት ነው? ዕራቁታቸው እንደሆኑ አወቁ ይላል። ራቁታቸውን ነበር፣ አያፍሩም ነበር የሚል ቃል አላቸው። አሁን ግን አወቁት ይላል። ነበሩ አላወቁም፣ መሆናቸውን አወቁ። አንድ እዚህ ጋር ራቁታቸውን ነበረ አላፈሩም፣ ራቁታቸው መሆናቸውን አወቁ የሚለው ነገር እዚህ ጋር አንድ ምስጢር አለ። ራቁታቸውን ነበሩ ሲል ፊዚካሊ የስ ነበሩ፣ ፊዚካሊ የስ አሁንም ናቸው። ልዩነቱ ማፈር የሚለው ነገር፣ ልዩነቱ አለማፈር የሚል ነው። የሌላቸው ቮካብለሪ ነው የመጣው። ይህን ወንድ አልኩትም። ቃል በዓለም ላይ የሌለ ቃል ነው። ብዙ ቀን አጥሯል፣ ውሏል፣ ተጋብቷል፣ ተደስተዋል። አያውቁትም። ወርዱ ማፈር አያውቁም፣ መተዋወቅ አያውቁም፣ አንዱ አንዱን አይቶ እንከን መውጣት አያውቁም። ተሸፍነው ነበር። ምን ትመስላለች አያውቁም። ምን ይመስላል አያውቁም። እንትና የሚባል ማለት ነው የላቸው። ምን ነው ናቸው፣ አልሞቱም፣ አዲስ ሰዎች አይደሉም፣ ነበሩ። ግን አንድ ነገር ነው የሄደው። እፍረታቸውን የሸፈነ አንድ መለኮታዊ ልብስ አለ። እፍረታቸው ተጋጇል። ልብስ አይደለም ከላቸው ላይ የሄደው፣ የእግዚአብሔር ክብር ነው ከላቸው ላይ የሄደው። የእግዚአብሔር ክብር ሲሄድ ሰው ብቻ ሆነው ለካ ሰው የሰው ንጹህ የለም፣ የሰው ጥሩ የለም፣ የሰው ምርጥ የለም፣ የስጋ ምርጥ የለም። ቀይ አፈር፣ ጥቁር አፈር፣ ፉንጋ አፈር፣ ሰልካካ አፈር ትሆናለህ። ብዙ ስም ሊወጣብህ ይችላል። ስትሸፈንስ ስትንቆራደድ የምትታወቀው በእግዚአብሔር ግሎሪ ውስጥ ነው። ያዘው አጠገባቸው ያለው ሰው ሰንበት ይይዛችሁ ከሰው የሚለይ ሌላ ሰውነት አለ ብላችሁ ነገር ባካችሁ ራሻዳካስ ያስቀረው የሆነ መንፈስ እየመጣብኝ ነው በእኔ ላይ ጭምር ያዙትና ልዩነት ይሆናል በመስጋና እስከ መጨረሻ። ሃይማኖት አያስፈልጋችሁ። ሙስሊሙን ክርስቲያኑን ሰው ካወቅ ያዘው የሆነ ተቀላቅሎ ካልገባ ሰው ብቻ ከሆነ ያዘው አጠገባቸው ያለው ሰው ነው ወይ ባልባካችሁ
ልብስ ይመለሳል በሉ እስኪ። እፍረት ይወሰዳል በሉ እስኪ። ያፈርከው ነገር ይከለከላል በሉ እስኪ። አንድ አማኝ ካለ ጨለማው ይነሳል። አሜን። ዝም የእግዚአብሔር ሰዎች መልእክት አለ። እግዚአብሔር በምድር ላይ ለሰው ልጅ ሰው የሚያደርገውን ሀብት አይደለም የሰጠው። ሰውን ሰው የሚያደርግ ጥሩ ፎቅ አይደለም የሰጠው። ሰውን ሰው የሚያደርግ መኪና አይደለም የሰጠው። ሰውን ሰው የሚያደርግ አይነተኛ ልብስና ፋብሪካ አይደለም የሰጠው። ቀድሞ ሰው ፍረትና ድንጋጤ እንዲኖር ያደረገው የራሱን ልብስ ነው ያለበሰው። መንፈሳዊ ልብስ ለብሶ በዚህ ሰዓት በአንድ የሆኑ 3 ልብስ በሁለት ምዕራፍ ውስጥ ተቀይሯል። አንደኛ የእግዚአብሔር ክብር በነበረ ጊዜ አዳምና ሔዋን አይተፋፈሩም የሚባል ነገር አለ። ወደዛ ይመለሳለሁ። ሁለተኛ አወቁ ካለ በኋላ ሁለታቸው መጀመሪያ እግዚአብሔርን አይደለም የፈሩት፣ ተፋፈሩ። ተባባሉ። በሚስቱ ደስ ያለው ሰው አንቺ ምን ትመስያለሽ አለ። ዛሬ ነው እሷም ስታየው ፈረችው። የቁጥር አንድ እንደሚሆኑ ሁለታቸው ጫካ ገብተው ቅጠል ሰሩ። ሰሞን ነው የሁለተኛ ልብስ መንፈሳዊ ያልሆነ ልብስ ምን ሰሩ? የበለስ ቅጠል ቆራረጡ። አዲስ ስራ አያውቁትም ነበርና አዳማዊ የወደቀ አዳማዊ ካራክተር ቀዳዳ መሸፈኛ፣ ጥቃቅን ነገር መሸፈኛ፣ ጊዜያዊ መለቃቀፍ ያሰሩ ልብስ ሊሆንላቸው የቀደመውን መተካት አልቻለም። ግን በጣም የሚገርመው ጎበዞች ናቸው። ሰሩ የሚል ቃል አለ። ጥረት አደረጉ፣ ሞከሩ፣ ግን አልቻሉም። የመጀመሪያውን አይታከም። መንፈሳዊ ልብስ ሊሆንላቸው አልቻለም። ገለዳደቡላል መጽሐፍ ቅዱስ ገለደቡ ነው ብለው ዳስዋይ ለዛው ሙሉ ልብስ አይደለም የሆነ ያሳፈራቸውን ቦታ ብቻ ነው ጣል ያደረጉት። ሊያሳዝነው ግን ቅጠል ነው። ፀሐይ ቢወጣ ማይሰነብት፣ እጅ ያልሸፈነ እግር ያልሸፈነ የሆነ ቦታ ልጥፍ ያለ ከደቂቃ ከሰዓታት በኋላ አመድ የሚሆን ነው። እሱንም ለብሰው በእግዚአብሔር ፊት መቆም አልቻሉም። በገነት ውስጥ ተሸሸጉ። ሲጠራ አዳም እንዲህ አለ፣ ወዴት ነህ ስለው ራቁቴን ስለሆን ፈራሁ ተሸሸኩ አለ። ኮንፊደንስ ኖ ኮንፊደንስ ቢካውዝ የለበሱት ልብስ አብ ፊት መቅረብ የሚችል አይደለም። ትናንትናስ የእግዚአብሔርን ኮቴ ያውቃል። ጌታ መጣ ማለት የራሳቸው አመጣጥ ነው። ከድምፁ ጋር ነው ኮኔክት ያደረጉት። መንፈሳቸው ከመንፈሱ ጋር የተያያዘ ነበረ። ግሎሪ ዞን ነበሩ። ያዘጠቀበ ያለውን ሰው ወደ ወጣይበት ዞን ትመለሳል ብሎ ባካቸዋል። ዝም ብላችሁ ተናገሩ። እግዚአብሔር ሲሞ ያስገባል ብሏል። እስኪ እግዚአብሔር ክብር የሚፈልግ ሰው አለ ከኔ ጋር ዛው አሁን አላት ብሎ አይሯችሁ አውጡ። እስኪ ወደ ላይ ከፍ አድርጋችሁ ከሰፈር ከመንደር ከጌራ ምናምን ውጡና እስኪ ሰማያዊ ነገር የሚለብስ ፈልግ ነው። የእግዚአብሔር ግሎሪ አባቶቻችን ጋቢ በሌላ ዘመን እንኮላ እየለበሱ ቁርበት እየለበሱ ወንጌል ተሸክመው ነፃ ያወጣቸው እጫት ብላችሁ እስኪ ኢየሱስ በሏል። ኢየሱስ በሎ ያለምንም መዘነቃቸው ነበር አይደል? ዘላቀለ የሰው ስራ ይባላል። በእግዚአብሔር ስራ በእግዚአብሔር ልብስ ነበር። የነሱ ስራ ሙሉ አልተሰራም። ሌላ ደግሞ የሚቆሙበት ኮንፊደንስ አልሰጣቸውም። ሶስተኛ ግን ትንሽ ዳና ሆነ። እዛው መጽሐፍ ላይ ምዕራፍ 3 ቁጥር 24 ይላል አዳምንም 25 እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸው። አሁን በጣም ሉዝ ያደረጉት ነገር ከግሎሪ ልብስ ወደ ቅጠል ልብስ ገቡና እሱ አደገኛ ሲሆንባቸው እግዚአብሔር አንድ ፊቸራቸውን የሚያወራ አትሊስት በፀሐይ የማይደርቅ ርግብግብ የማይል ሌላ አይነት ልብስ እግዚአብሔር ሰራላቸው። ቁርበት ላይ ወደፊት ስለነሱ የሚሰዋውን የበጉን ምልክት ያሳያል፣ ምሕረት ያሳያል። አጠገባቸው ያለውን ሰው ያልጠፋው ከእግዚአብሔር ምሕረት የተነሳ ነው በሉ። እስኪ አንድ ባካቸዋል በልበል ያልጠፋ ነው በሉ ባካቸዋል በልበል እስኪ
ድገሙት። አጥፊውማ ምድሩን ሞልቷል። የተሳትከው ብልጥ ስለሆንክ አይደለም። መኪና ጨፈለቀ ዘደኛ ስለሆንክ አይደለም። ተተኩሶ ያመለጥከው ቃል ስላልደረሰ አይደለም። አንዳንዱ ሰው ቃል ስላልደረሰ አይደለም ይላል። ቃል በየቀኑ ሞት አለበት። ያመለጥነው ምሕረቱ ዘርቶና አጠገብ ያለውን ሰው በእግዚአብሔር ምሕረት አይቀለድም በሉና ንገሩ ባካችሁ። የክርስቶስ ደም አለ በሉ እስኪ። የቆምከው ተቀበሉ እስኪ። ተሸሽጋኝ በሉ እስኪ። አንድ ምሕረት የተደረገለት ሰው ካለ ለእግዚአብሔር ክብር ያምጣ። ምሕረት ተደርጎልኛል። እንደ በደል አልተከፈለልኝም። እንደ ባዶነት አልተከፈለልኝም። እንደ ስራ አይደለም ተዛርጎልኝ ነው። ቂጣን እንደለበስኩማ ቢሆን አሁን በበላኝ ነበረ። የበጉ ደም ግን የእሱ ቁርበት ግን እግዚአብሔር ሰራላቸው። እግዚአብሔር ሁለተኛ እድል ምንድን ነው? ወደ ግሎሪ የሚመልሰውን በግ ሰጣቸው። ይሻላል። እስኪ ኢየሱስ ስለኛ ቃል ሞቷል ይመስላል። በጣም አጭር ሰዓት ስለሚሰብካችሁ በጣም ሶሪ እየፈረያል። ሁለት ዘርግታችሁ ኢየሱስ የሞተለት ሰው ታውት የኛ ሰፈር ያለው ሃይማኖት ታውት ኦርቶዶክስ ነን ሐዋርያት ነን እንትን ታውት ሰው የሆነ ሰው ኃጢአተኛ የነበረ ሰው እኔ መሞት ነበር ቢሆን ነበር ስለኛ ኢየሱስ ሞቷል የሚል ሰው አንድ ጊዜ ተደርጎልኛል ብሎ ሲያለ ኢየሱስ ክርስቶስ ብሎ ስለኛ ቃል ከድንግል ማርያም ተወልዶ በግርግም ተወልዶ በመስቀል ተሰቅሎ ተቀብሮ ኃጢአቴን ቀብሮ ተነስቶልኛል። በሱ ቁስል እኔ ተፈውሻለሁ። በመገረፉ ቁስል ነፃ ነኝ። አንድ ሰው የእግዚአብሔር ልጅ ከሆነ እልልታ ያመጣል። ሃሌሉያ። ምንድነው እየሆነ ያለው? ስሙ። ሴጣን የመጣበት አመጣጥ ሰውን ከኤደን ገነት የመጨረሻ ለማድረግ ነበር። አዳም ቃየል እንዲወልድ አቤል እንዲወልድ አይደለም። ገና መውለድ ሳይጀምር ገና ተጋብቶ ሃኒሞኒ ላይ እያለ ዘመናቸውን የሚያከትም እርግማን ነበር ይዞ የመጣ። ምሕረት ጣልቃ ገባ። አጠገባቸው ያለውን ሰው ሁለት ልጅ ሶስት ልጅ የወለደ ወይም ደግሞ ሊያገባ እጮኛ የያዘ ዛሬ ወንዴ ደግሞ ሊያገባ ዛሬ ከደቂቃ በኋላ ልናጋባ ነው። ዛሬ የደረስከው ምሕረቱ ነው። እስኪ አሜን በሉ ባካችሁ። ስንት ሰው በሳጥን ውስጥ ሸኝተናል እኮ። የቆመ ሰው ቤታ ቤታ ተደረገለት ሰው እስኪ ለጌታ ክብር ያምጣባካችኋል። አልቀምጡ ባካችኋል። ለምንድን ነው ታውቃላችሁ? እስከ አሁን ድረስ የኢየሱስ ክርስቶስ የደሙ ምስጢር እኛን ማዳን ነው። ምን እያደረገ ሽልት እያደረገ እየጋረደ በደንብ ልብላችሁ ስሙ። ዛሬ ለምሽሮች መልእክት አለ። እንዳማረባችሁ ትቀጥላላችሁ። በመካከል ላይ እናንተ የሚሰሩት ልብስ አይኖርም። ከእግዚአብሔር ያለቀውን ልብስ ትለብሳላችሁ፣ ትቀጥላላችሁ። ዛሬ መልእክት አለኝ ለሁላችሁ። በጣም ስሙ። መንፈሳዊ ልብስ በትዳር ውስጥ እያለ ባለትዳሮችን ስሙ። በትዳር ዓለም ውስጥ በወጣትነት ዓለም ውስጥ ሰዎች እንከን የሚበዛባቸው ሰዓት ስሙ። እንከን ያው ተቀባብ እንደኛ ዘመን ኮስሞቲክስ ፋሽን በጣም አይነት ዘመናዊነት የበዛ ዘመን ያለ አይመስለኝም። ሰማላት በጣም ዘመን ሞደርኒቲ በእኛ ዘመን ጥግ የደረሰ ዛሬ የለበስነውን ጨርቅ ደግመን ሳንለብስ ቤታችን ላይ የተከመረ የፋሽን አይነት ዓለም ገበያ ላይ የአይነት ልብስ ሴቶች የሚቀባቡበት የሚዋቡበት እንከናቸውን ለመሸፈን የሚጠቀሙት እጅግ ብዙ ነገር አለ። ግን እንደ ዘንድሮ ደግሞ እንከን የበዛ ትውልድ የለም። በዚህ ሲሸፍን በዚህ ይከፈትብናል፣ በዚህ ስነሳ ግን እዚህ ጋር ይቀደድብናል። ሳናቀው የተቀደደብን ለበሰን ስንል የተራቆት ነው። በለን ስንል የምንራበው ብርናለን ስንል ቀዳዳ የሆነብን አልጎላ ያለ ዘመን የት ነው ካላችሁ የኛ ዘመን ነው። ሁሉ ያለ የሚመስል ዘመን የኛ ነው። ምንድነው ካላችሁት ከልብሱ ነው። እግዚአብሔር ሕዝቡን ለመባረክ ሲፈልግ ምን አይነት በረከት እንደማለት ታውቃላችሁ? ወደ ክብሩ ይመልሳል። አጠገባችሁ ያለው ሰው ወደ ገንዘብ ከማግባት ወደ ክብር ማግባት ይወጣል። ወልባካችሁ አከ መስሎሽ ዝም ብላችሁ ጎናችሁ ያለው ሰው እግዚአብሔር ወደ ክብሩ ያስገባሃል ብሎ በሙላት ትገባለህ ብሎ እስኪ ሁለት እጃችሁ ወደዚህ ሙሽሮች ላኩ። ይሄው ነጭ ልብስ ዛሬ ለብሰዋል፣ ሌላ ልብስ ለበጋ ይቀይራሉ፣ ቀጥሎ ቬሎ ይለብሳሉ፣ ሌላ ልብስ ይለብሳሉ። አንድ ግን የማይቀያየር ልብስ፣ አንድ ግን የማይወልቅ ልብስ፣
አዳ ክብር ሲገቡ የማይወጣ ልብስ፣ ሲራጋ ሲሄዱ የማይወጣ ልብስ እግዚአብሔር ያመጣው ክብር መንፈስ አለ። እጃችሁ ዘርግታችሁ ልብሳችሁ አይውለቅ በሉ እስኪ አለ። መንፈስ አይወሰድባችሁ በሉ እስኪ። ባለትዳሮች ስሙ። ማንም ሰው ሲጋባ ሚስቱን ሳይወድ የኔ ቆንጆ ሳይል የተጋባ ነው። ካላየውሽ እንቅልፍ እምቢ ያለኝ ሳይል ያላወራ የለም። ወንዶች እኔም ጭምር በተለይ እዚህ ሀገር ሆናችሁ በጣም መከራ ነው። እኛ ሀገር ቤት ሆነን በቀን 2 ደርሰን ነው ያለችበት አይተን የምንመለሰው። አልበቃም ነው ሰዓት አይበቃም። አንድ መካቶን ለ2 ሰዓት ነው የምንጠጣው። መካቶ ምን አላት? መካቶን ሳውን እየጠጣን የነበረው ሀሳቡ ራሱ ጭልጥ አድርጎ ቀሰቀሰ። እያሞቅን ነው የጠጣነው። አጠገባቸው ያለውን እስኪ ያዙትና እግዚአብሔር አኑሮሃል ክብር ታያለ ተባባሉ ባካቸዋል። እየተማጣ የተጋባ የለም። ምን አባሽና እስኪ ግን ቤት እንደዚህ የመጣች ሴት የለችም። እና እኔ ካላገባሽ ውርድ እንደዚህ ብሎ ያመጣ ባል የለም። የኔ ምናምን በቃ ስንት ተብሏል። ስንት ብላ ነው ስንት ተብሎ ነው እንዱ እንዴት እንደምናምን አንቅልፍ ህልም ላይ ትመጣለች። ሌሊት ላይ ይመጣል፣ እሱም ይመጣል። ከዚህ ኢትዮጵያ ያለ ትራንስፖርት በዚህ ውድ ዘመን ትኬት ሳይቆርጥ በማታ 3-4 ኢትዮጵያ ገብቶ ይመለሳል። እንደዚህ ነው። እንዴት ነው ያላገባ ሰው ካለ ስንቴ ነው ማታ የምትሄደው? በለው እናንተ ይወስደ ያላገቡትን ማለት ያላገባ ሰው ካለ ቆርቆሮት እንጂ ዛሬ ቀኑ ነው። ቀኑ ሁሉ ኢትዮጵያ የሚውል ሰው አለ ያላገባ። ለምን መሰላችሁ? ሀሳብ እግሩ እዚህ ነው፣ ሰው እዛ ነው። ይህ ራይት በፍቅሩ ምክንያት የመዋደድ ምክንያት ዛሬ ወንዴ ብቻ ነው ከኛ ጋር ጭምር እዚህ የተሰበሰበው። እንዴት ነበረ? ስንት ነው ኢትዮጵያ ላይ መጣው? ምን ይሰጋል? ዛሬ ያ የብኑ ሁሉ አከተመ። ጌታ ይባረክ። ግን ተቀባችኋለሁ ሲሙና ያዙ። ያለ ፍቅር ትዳር አይደረግም። በሉነ ነገር ማለት ትክክለኛ ነገር ነው። በሉ እስኪ ፍቅር ቤት ከገባን በኋላ አይወልቅም። በሉ እስኪ አንቺ ድሮ አገር ቤት እያለሽ እንደዚህ አይባልም። ለምን መባል እንደተጀመረ ታውቃለህ? ለምን እሷም ልክ እንደለመች ታውቃለህ? ሰው መጀመሪያ የለበሰ ልብስ ሌላ ነው። አሁን ደግሞ ቀይሮታል። ምን እንደሆነ ታውቃላችሁ? ምናልባት የበላስ ልብስ ይሁን ሄሎ በሶማሊያ ላይ እንደዚህ እንደማይኖር አውቃለሁ። በሳውዝ አፍሪካ፣ በኢትዮጵያ፣ በሌላም ሀገር ሰው የበላስ ልብስ ለብሶ ትዳር ያደርጋል። አጠገባችሁ ያለውን ሰው የበላስ ቅጠል ልብስ አይሆንም ብላችሁ ይገርባታችሁ። ጥረት አታብዛ በሉ እባካችሁ። ወደ እግዚአብሔር ልብስ ተመለስ በሉ እባካችሁ። ሚስቴ እንድትወድ ብላል ብሎ የሚጣጣር ሰው አለ። ሚስቴ እንድትወድ ክብር ልበስ። ምን እንወደድ ነገር አለ በኔ ላይ? እኔን የምትወዳው ኢየሱስ በኔ ላይ ካለ ጥሩ ሰው ለማወቅ ጥሩ አማርኛ አያስፈልገኝም። ጥሩ ነው ጥሩ ቃላት። በጥሩ ቃላት መካከል ላይ የገቡ ስንጥሮች አሉ። መንፈሳዊ ልብስ ላይ ግን ነው የለበትም። ጀርባ የሚታይ ኢየሱስ ነው። ፊት የሚታይ ኢየሱስ ነው። ከታች ኢየሱስ ነው። ከላይ ኢየሱስ ነው። ትምክህት ኢየሱስ ነው። አንድ ቀን እጅ ያለው ሰው ካለ ከፍ አድርጎ እግዚአብሔር አምላኬ ነው ይበላታችኋል። ክብሬ ነው በሉ እስኪ። ሰላሜ ነው በሉ እስኪ። ማንም እንዲወዳችሁ አትቆራረጡ። ኢየሱስን ሊያምሳችሁ ተገሉ። ሰው ፎቶ እንድነሳችሁ የእንትና ልጅ ላይ ብላ ራስን አታሳውቅ። ለብሰህ ተገለጥ። ኦሪጂናል ዘንድሮ በጎሳ በሰፈር በአካባቢ ምናምን ቀለብ ሰጣን፣ ግብር ሰጣን፣ ጉቦ ሰጣን፣ በብዙ ነገር ወጣ አደረግን። እስካሁን ደግሞ እንደዚህ ታመጣለች። ወጧ ደግሞ ምን ይላል ትባላለች። አትስራ እያልኩ ዳቦ ከምራ ታመጣለች ይላል። ሰርተሽ አትመሰገን፣ አብልተህ አትመሰገን፣ ወገበን እንዲያቀት ተመሰገን። ማስላት ያለበት ሰው ክብር ሊበስ እስኪ ያለ መንፈስ ይዘግባ እስኪ ያለ ያንተ ትንሹ ነገር በኢየሱስ ሽታ ይቀየራል። ያዙ አጠገባቸው በደንብ ያዙና የእግዚአብሔር መገኘት ካለ በለስኩላችሁ የጣላ ይወዳል፣ የማታውቀው ይከሰልሃል። ወሰን ቢያጫውት ብላችሁ አሜን በሉ በኢየሱስ ስም። በዚህ ከተማ ኪሎሪ ይመለስ በኢየሱስ ስም። የሚያረካ ዳዊት ክብርን ሳይጠግባለሁ አለ። አንድ ነገሮች አንስቼ ላጠቃልል ፕሊዝ። እግዚአብሔር ዘንድሮ ቤተክርስቲያን ውስጥ እንደ ቤተሰብ እንደ ቤተክርስቲያን እንደ ከተማ እንደ አበሻ ክርስቲያን እንደ ኢትዮጵያውያን ምን ይጠበቅብናል? መንፈሳዊ ልብስ። ሰይጣን ደቡብ ኢትዮጵያ ላይ የነበረ ሰዎች ሀዲያ፣ ከምባታ፣ ወላይታ፣ ሲዳማ፣ ጉራጌ ውስጥ ግማሽ
መታወቂያችን ወንጌል ነው። ብዙ አባቶች ታስረው ተገርፈው ተገለው በፋንዲያ ውስጥ አቁሟቸው አስረው ካስሉ አልክልም ብለው ጃቹ ወሪቃ ነው ወንጌልን ገለበጥ ጥቁር ወንጌል ይዘው ማንበብ ቴዎሎጂ ሳይገቡ አማርኛ ሳይችሉ መገረሱ ቢንቡ ቢታ ልሳን ሳይናገሩ ኢየሱስ ብለው አሸነፉ። ያሸነፈው ልጆች ካላችሁ ተፈራችሁ አለ ወልባካችሁ አለ በእነሱ ያሸነፈ ወንጌል በእናንተ ያሸንፋል። አንባካችሁ አላችሁ አለ ወልባካችሁ ከዛ ምን መጣ በደቡብ አፍሪካ ላይ በደቡብ አፍሪካ ኢየሱስ ያሸንፋል። ያተገበያለ ወንጌል እዚህ አይሸነፍም ወልባካችሁ ለምሻለው ወልስከ ክብር አለ ወልስከ ወንጌል አለ ወልስከ ክብራችን ነው ይሳት ይሆ ብዙ ሊያሰብከኝ ስለሆነ መንፈሴንም ሊግዛስ ትንሽ ግራ ተቀይረው እግዚአብሔር ለእስራኤላውያን እንዲህ አለ። ጽዮን ኢሳይያስ ምዕራፍ 52 ቁጥር 1 ጽዮን ወይ ተነሺ፣ ኃይልሽን ልበሺ፣ ጌጠኛ ልብስሽን ልበሺ፣ ትቢያሽን አርግፊ። ማስቲጃ አይሻል አጠገብ ያለው ሰው ያለቀለት ልብስ አለ ብሎ ባካችሁ አለ ዞር ዞር ብላችሁ ይዋቃችሁ። ቅንነትን ሊበስ ወልባካችሁ፣ ጸጋን ሊበስ ወልባካችሁ፣ ክርስቶስን ሊበስ አራባሳ የበለስ ቅጠል ከላችን ላይ ተራገፋል በኢየሱስ ምን እንደተቀለች ሲሆኑ ተነሽ ጌታ ምስክር ነው። በጌታ ፊት ቆሜ ያለው በእግዚአብሔር ፕሮግራም እናንተ ፊት ዛሬ እንደ መልእክተኛ በዚህ ምድር ቢያንስ 16 ዓመት ኖሬያለሁ። ይሄ ቤቴ ነው፣ ከተማዬ ነው። ከዚህ እስከዚህ ሁሉም ቦታ ሌላ አጀንዳ የለኝም። መልእክት አለኝ። አጠገባችሁ ያለው ሰው አመድ የለበስነው ዘመን ያበቃላችሁ ንገሩ ባካችሁ። ወንጌል አመድ አይለብስም በሉ ባካችሁ። ክብር ይለብሳል በሉ እስኪ። ጽዮን የሆነ ሰው ካለ ቤተክርስቲያን የሆነ ሰው ካለ ጮክ ብሎ አሜን ይበል በኢየሱስ። አመድ ያለበሰው ሰይጣን አመድ ይለብሳል በኢየሱስ። በትንቢት የመጣን በጸሎት የመጣን በልሳን የመጣን ቅጠላ ቅጠላ ለብሶን ቅባት የሰረቀውን ዘንዶ ተመልሰን እንበቀለዋለን። አሜን። ውረድ ይለኛል የሆነ መንፈስ መቼም የእግዚአብሔር መንፈስ ነው። ውረድ ይለኛል ለበጎ ነገር ማለት ነው። ያዘው አጠገብ ያለው ሰው የሆነ ሰው ያዘው እንዲህ ማለት ያዘው በኢየሱስ በወንጌል ድል አደርጋለሁ ብለው ባካችሁ አለ። ሟርት አይችልም ባሉ ደጋሚ አይችልም፣ ሌባ አይችልም፣ ሰይፍ አይችልም፣ የምድሪቱ ጨለማ አይችልም። ሰብራይ ትወጣለህ። የጌታ ቤት በላችሁ ላይ የተዘነበ ይሆን ሲሆን ተነሺ ኃይልሽ ብሎ እንደምናቀለ ያልተገረዘና ርኩስ ከእንግዲህ ወዲህ ከመካከልሽ አያልፍም። የአንገትሽን እስራት በልሽ ተቀመጪ። የሆነ መልእክት እየገባው ሰው አለ። የሆነ ሰው ወንበሩን ለቀቀ ሰው አለ። ግሎሪ ያለ ሰው አለ። ያዘው ያዘው ኪዳን አለ ይሆን ኪዳን አለ ፓርሶ ኪዳን አለ ይሆን ማለት የአባቶች ኪዳን አለ፣ የእግዚአብሔር ኪዳን አለ። የሆነ ሰው ጀማጅራቱን ይዞ ክብር እያነሳው ነው። ተስፋ የቆረጣችሁ ቤተሰቦች ኢቶች መገሩ ጣቄ አይቄ የምትሉ ጣቄ ነገር ዮቴሱ መራራ ሊያደርግ የመጣ ዘንድሮ በጣም ያበታችሁ ተነቀጣ። ኢባቡንና ግንጡ ምን ታደርጋለች? ኃይል ለብሰን ነው። በኃይል ነው፣ በወሬ አይደለም። የበለስ ቅጠል አያዋጣም። ቤቶች እዚህ ቸርች ጸሎት አለ ታጥሮ አይደል? የእናቶች ዛሬ ደግሞ ተጨምሯል ያልኳችሁ ገብታችሁ አጠገባችሁ አለው ሰው ጸሎት ባለ ቤት ላይ ሰይጣን ደርቦ አይሰራም በሉ ነገሩ ባካችሁ። ለጨረስኩ ነው። ያዛው አማዳ አይሰራም ባንተ ቤት ነው። ሰይጣን የወረወረው ባንተ አይመታ ይበሉ ባካችሁ። ሲመራ በሉስ ካንተ ተናስ በሉ። የሆነ ሰው ከጫንቃው ላይ ቀንበር ተሰበረ። የፋኖን ቀንበር ሰብር ያለ እግዚአብሔር ቀና ብላችሁ እንድትሄዱ አድርጌያለሁ። በሳውዝ አፍሪካ ቢዝነስ መስራት መብታችሁ፣ ነገር ግን ከቀንበር በላይ የላያችን ኢየሱስ ነው። መሪያችን ኢየሱስ ነው። እኛ በኪሳችን ባለ ኦማገር ወይም ደግሞ ስታቲክስ ባንክ ወይም ወረቀት መኖር አለመኖር አይደለም። ደም አለ፣
የሚያመላልሰን ኪዳን አለ። ቃል ያለው ሰው አለ እዚህ ውስጥ ቃል ያለው ሰው ጫው ብሎ ቃል አለኝ በልባቸው ቃል አለኝ በልስኪ አናሳ አይደለው ተራሰው አይደለው ምስኪን ሰው አይደለው ሰብሬ እነሳለሁ። ልክሴ ነሽ ጽሆነ ወይ ተነሺ አይሽን ወሶላ ሻሎም ቸርች እዚህ በዚህ ቤተክርስቲያን ላይ እዚህ ቦታ ላይ የሆነ ክብር የለበሰ ክብር አለ። አሜን። ከዚህ ውስጥ የገባ ሰው ሁሉ ይሳካው ነው። አሜን። አጠገብ ያለው ሰው ተራ መንፈስ አልተጋባብኝም በሉ ባካችሁ። ያዘው ሰኔ ተራ አይሆን በሉ ባካችሁ። ልጆች አይበሉ በሉ ባካችሁ። ማራ ፓስ ጫፍላችሁ አሜን በሉ ባካችሁ። ሰፈር ለይቶ የሚሰራ አምላክ የለም። እግዚአብሔር የኢትዮጵያ አምላክ አይደለም። እዛ ብቻ የቀረ የመንደር አገልጋይ አይደለም። ምድርና ሞላዋ ሰማይ ዙፋን ምድር ይግሩ መረገጫ ያዛ አጠገብ ያለው ሰው እግዚአብሔር እዚህ አለ በሉ ባካችሁ። ይሰማኛል በሉ እስኪ ባካችሁ። አልከለከልም በሉ እስኪ። ለዚህ ጉባኤ መልእክት ይዘልኛል ይሰበራል ያለኝ ነው ጌታ። አይ የፖሊስን ልብስ ለብሶ የፖሊስን መኪና ይዘ ሎኬሽን ስትልና ያንተን ባንክ ስትል ሌባ ይኩል አይደለም አፕሮች የሚያደርገኝ። የፖሊስ መኪና ሲመጣ ውሻ ጭራውን እንደሚቆልፍ ወደ ራሱ መንገድ ላይ ካሜራ ሰው እየሸሸ ይሄዳል። አንተን ነው ታርጋ የሚከተለው። ምክንያቱም መኪና ዩኒፎርም ነው። ውስጡ ላይ ፈቃድ ያለው እሳት የታጠቀ እንደሆነ ያውቃል። አጠገብ ያለውን ሰው የኢየሱስ ወታደር ነው በሉ ባካችሁ። የኢየሱስ ወታደር ልብስን አታውልቅ በሉ ባካችሁ። ሲቪል ልብስ አትልበስ በሉ ባካችሁ። መንፈስ ልበስ በሉ ባካችሁ። ያዘው አጠገብ ያለው ሰው ለስራ አታውልቅ በሉ ባካችሁ። አንዳንድ ሰው ቸርች ሲመጣ ይሁን ነው የሚለብሰው መንፈሳዊነት ሃሌሉያ ይላል። ልሳን ቸርች ሲመጣ ነው የሚመጣው። ሁሉ ጊዜ ለምን ልሳን ትናገር ሲባል እኔ ጠይቃለሁ። አንዳንድ ልሳን ትናገር አልናገርም። መቼ ነው የምትናገረው? መንፈስ ሲመጣ ሮቃ ዋናው መንፈስ ነው። አዲስ ኪዳን ነው። ያዛ አጠገብ ያለው ሰው ማን ነው መልሶ የሚወስደው? ንገር አጠገብ የሚሄድ መንፈስ የለም በሉ ባካችሁ። ሹፌር ይየውን ከርባታ ፓ አኖ አየኒ ማነው ሞቁታ ኮርፖታ ሰዩ ወንጌላ ኮርፖታ ሰዩ ከመችግር ነው። አጠገብ ያለው ሰው መንፈሳዊ ሰው ሆኖ በሉ ባካችሁ። ረጋ በሉ። እግዚአብሔር እንዲህ ያለን ነው። እስኪ ሆኖ ይተናሽ ኪዳን ያለው ሰው አጠገባቸው ያለው ሰው ፊቱን ሲታው ተራ ሰው ይመስላል። ውስጡ ግን እሳት አለ። ድሮ እኮ በጣም በሱ ብዙ ሰው የተጽናና ነው። እጁን ሲጭን በሽተኞች የተፈወሱ ሰው ነው። በአንቺ ጸሎት ብዙ ሰው ተጽናንቷል። አሁን ግን እጅን አጣጥሮ ያስቀመጣ ይፈታል በጌታ በኢየሱስ ስም። ጌታችን በኢየሱስ ስም ልጅ ነሽ ገነባ ይተነሻለሽ። ታገለግላል ማን ይለብኝ ያባ አገንታ ሄሎ መንፈስ አለ ትቀጥላለች። አጠገብ ያለው ሰው ማን ይለብኝ መርጦ ይየማና ከማሳንታ አቃደሩ ሲወጣ ማን ይለብኝ ያለው ማን ይለባሉ ሪካንት ማን ይለብኝ ሰው የደረሰበት ከደረሰ ሰው ደርሶ እየተመለሰ ነው። ጋብቻ መጥፎ ነው። ሻይ ቤት ማየት ካልክሏል። ስቶክ ጋር መጣብ ጭቅጭቅ ነው። እሱ ደርሶ ሲመለስ ነው። የኛ ቤት ደርሶ አይመለስም። ከክርስቶስ ጋር ወደፊት የለበስከው ልብስ ይዤ ወደፊት ማጨብጨብ የሚችል ሳለሁ ከወንጌል ጋር ወደፊት ከኢየሱስ ጋር ወደፊት ክብሬ ሳይሆን ወደፊት ጸጋዬ ሳይመታ ወደፊት ሳውዝ አፍሪካ ሳይልቀን ወደፊት አናቱን እየለቀቅ ወደፊት ጮክ ብላችሁ ውስጥ ወደፊት በለው። እንዳትመጡ የአባቴ ብሩካን ቆጮ በሌለበት ቦታ ላይ ወንጌል ለብሶ ወርቅ እንዲለብስ አባቶቻችን ለብሶ ኖረዋል። የእግዚአብሔር ልጆች እግዚአብሔር እንዲህ እያለን ነው መንፈሳዊ ልብስ ሊበሱ እያለን ሁለተኛው ስለሆነ ይለዋል። ሁለተኛ መጽሐፍ ቅዱስ ሮሜ ምዕራፍ 13-14 ምንም ካላነሰው እንግዲህ ይህንን አውልቁ ካለ በኋላ ኢየሱስ ክርስቶስን ሊበሱት ይላል። ማንን ሊበሱት? ደስ አይልም? በቃ ኃጢአት የማያመነጭቀው ልብስ ሰይጣን ቢመጣ አናቱን የሚመታ ልብስ የራሱ መብረቅ የሆነ ልብስ ኢየሱስን ለብሳ የማን ዘር ነህ ተብላ ትጠየቅም። ኢየሱስን ለብሳ ምንድነው ትምህርት ተብላ ትጠየቅም። ኢየሱስን ለብሳ ምንድነው ሀብቱ ተብላ ትጠየቅም። ትከብዳለህ። ጠያቂ ሁሉ መልስ ያጣል። አጠገብ ያለውን ሰው ቀና ብለህ መሄድ ከፈለክ ልበስ ኢየሱስን በሉና ንገሩ ባካችሁ። ማንን ሊበሱ? ኢየሱስን ሊበሱ። እስኪ ኢየሱስ የሚል ደስታዬ ነው ብሎ እስኪ ለጌታ ክብር ስጡ ባካችሁ። በኢየሱስ ያማረው የልጅነታችሁ አምላክ ሊበሱት። እሱን ለብሶ የተዋረደ የለም። ከማሰብ መመጥ ሲሰማ
ከማሰጡ ቋንቋ ለመግባባት ያለ አባቶቻችን ምን ብለው እንደሰደቡ ታውቃላችሁ? ድሮ ሰዎች በሱስ መጣ በሌላ አቅጣጫ ሱሲ መና ጥሩ ልብስ የለበሱት አልተቀበሉም። እነሱ ኢየሱስን ሲሰድቡኛል በሱስ ያለ ኢየሱስ ከመጣ በሱስ ያለ ሱሳ ማሱሳ ያ ወርቅቺ ወርቃይ ቆይ በሱስ መና የማማኑ ማን ዘር አላማ ተባባይ አሜሪካ ጎጅሶዋ አውሮፓ ጎጅሶዋ በሱስ የማሙ ማን ጎጫን ማይሙቲያ ዘሩሳዮ ለባያ ኢየሱስን ለብሶ የተበላሸ ትውልድ ያለ የሆነ ሰው እየቆራ እንደዚህ ማለት በጌታ ማፈር አይቻልም። ወልባካቸው አለ በጌታ ማፈር አይቻልም። ማንወጭ ያዝ አጠገባቸው የሆነ ሰው ያዝ በቃ የሆነ መንፈስ ይሰማል። እዚህ ጋር ባበቃ ደስ ይለኛል። ኢየሱስን ለብሶ መውደቅ አይቻልም። ወልባካቸው ትነሳለህ፣ ትወጣለህ፣ ትገዛለህ፣ ራስ ትሆናለህ። አሜን በሉ። ልባርካችሁ። በዚህ ትምህርት ተገለጡ በኢየሱስ አሜን። እንዳታወጡት አገር ቤት እጄ ኢየሱስን ለብሳለሁ ብላችሁ ሳጥን እንዳትቆልፉ። እሺ እህቶች ኢየሱስን ልበሱ። ባለቤትሽን እንዲወድሽ ሞደርነትን እንጠራለን። እንዲያትልበሽ እንደዚህ ያለ አምላው ነገር ያለሽ ኢየሱስን በውስጥሽ ከለበስ ለውጭሽ ምን እንደሚያስፈልግ እሱ ራሱ ነገርሽ። ሱሪ ቆርጦ አፎን ተካም ቆርጦ የሚዳ ፈራስ ሀዳን ጀመረ አዜን ጀመረ ልጅ ጎፍ እስከ ተገበ ያለውን ሰው ኢየሱስን ከለበስ ይበቃሃል በሉ ላይ በሉባካችሁ። ቀጣዩ ተጨማሪ ነው በሉባካችሁ። ሳትናወጥ ትኖራለህ በሉባካችሁ። ማፈር አይሆንም በሉባካችሁ። በሱ የሚያምን ምን አይሆንም። የመጨረሻ ሃሌሉያ። እሺ አንድ ጥቅስ መጨረሻ ላምቤ ለመጨረስ የመንፈስ ቅዱስን ኃይል መልበስ ያስፈልጋል። ይሄ መንፈሳዊ ልብስ ምዕራፍ ሉቃስ ወንጌል ምዕራፍ 24 ቁጥር 49 አብ የሰጠውን ተስፋ ከኔ የሰማችሁትን ቅዱስ መንፈስ ከላይ ሲመጣ ልትለብሳላችሁ። መንፈስ ቅዱስን ልበሷል። አየህ ጴጥሮስ 3 ጊዜ በገረድ ፊት የካደው ጴጥሮስ ነው። በሸንጎ ፊት ደግሞ የሰበከው ያው ጴጥሮስ ነው። ልዩነቱ ልብስ ነው። አጠገብ ያለውን ሰው ድካም በድካም ነው በሉ ነገር ባካችሁ። ምንም ወኔ ቢኖር ዘልቃተንም በሉ ባካችሁ። መንፈስ ካለ በሉ ባካችሁ። ቅዱስ መንፈስ ካለ በሉ ባካችሁ። በድካም ኃይሉ ይገለጣል በሉ። አንድ ሰው ቀኝ ዘርግቶ ኃይል አለ በሉ እስካለ እንዲህ በሉ። ቀኝታችሁ እንደዚህ አድርጎ ኃይል አለ በሉ። ልባርካችሁ እሳት በላችሁ ላይ ይውደቅ። ይህንን ጥቅስ አንብቤ ወደ ቃል ኪዳን ልሂድ። ቆላስያስ ምዕራፍ 3 ምዕራፍ 4 አይ ሆፕ 3 ጀስት አንብቤ ልሂድ። ምን መልበስ እንዳለብን እሱ ላይ ይናገራል። ሃሌሉያ ቆላስያስ ምዕራፍ 3 ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች ልጆች ትንሽ እቺን ላምባት በደንብ ልብላችሁ ቤተሰቦች ምሽሮች እንግዲህ ዛሬ እቺን ውድ ምስቴን ጮኛ የነበረች ወደ ሚስትነት እሷን የሚተካ ሴት እዚህ ውስጥ አለች የለችም። እሱን የሚተካ ይኖራል። በቃ እና ከጌታ ቀጥሎ ምርጥሽ ማን ነው? ማንስ ነው? ወንድይ ማቆላመጫውን ከዛሬ ጀምራ ተቀጥላለች። ካላትን እያጠኑ መሄድ ነው። እሺ ከጌታ ቀጥሎ ምርጥ ማን ነው? ማለች ሱፋ ሰጋ መጋሪ ሱፍ ሜ ድሮ አባቶች እኮ ወዘነ ይታካ ይላሉ። አፍሌሊታ ወዘነች ብለን ነው ተናገር ያንቾ እሷን የምትተካ ሴት ባለም ትኖራለች። ብቸኛ ምርጥ ነች። ምርጥነቷ ደግሞ ምርጥ ስለሆነች ምርጧ ስለሆነ ምን መልበስ እንዳለብን መጽሐፉ እንዲላል። አንድ ሰው የምርጥ ምርጥ የሚሆነው ምርጥ ነው። ሰው ከልብሱ የተነሳ ኳሊፋይ ይሆናል። የመንፈስ ፍሬ መልበስ ነው። እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ የሆናችሁ ምሕረትን፣ ርኅራኄን፣
ቸርነትን፣ ትዕግስትን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፍ ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። ይህን ልበሱ፣ ትሕትናን ልበሱ፣ ቸርነትን ልበሱ፣ ትሕትናን ልበሱ፣ ትዕግስትን ልበሱ። በመልበስ ምን ስለሆናችሁ ምርጦች። ለዘለዓለም የታረካ በለበሰችው ልብስ ነው። ማጥላት አትችለው። የለበሰችው ልብስ የትኛው ሞል ላይ የሌለ ነው። የአንተ 10 ሾፕ ሽጣይ ማትገዛውን ልብስ ነው የለበሰችው። ሁሌ ፀሐይ እንደሆነች ውበቷ ከእሷ ህይወት ለዘላለም አይጠፋም። ምርጥ ነች። የአንተ ሚስት ለከተማው ሞዴል ትሆናለች። በምታደርገው ታቆ ጫማ አይደለም፣ በለበሳችሁ መንፈስ። የምርጦች ምርጥ መሆን የምትችለው ሊበሱ የተመለሰ ልብስ። ዘንድሮ ሚስት ከሚስት፣ ባል ከባል፣ ሰው ከሰው፣ ጎረቤት ከጎረቤት መወዳደሪያው ውል ወርዝ ትሩ ወርዝ ምናምን ወርዝ ብዙ ወርሶች አሉ። ጌታ ይባርካቸው። ከዛ የቀነሰ ደግሞ የሆነ ወርዝ አጠገብ ያለውን ሰው ወርዝ አታብዛ በባካችሁ፣ ወርዝ አታብዛ። ወርዝ ውስጥ ወሬ አለ። አሞ ካንጦቃት ወጥተው አሞ ምን መሰሩ ጀሃን ይላል። እዛ ስትል እዚህ እዛ ብዙ ወርዝ ነው ያለው። እስኪ ክርስቶስን ለብሰህ ተወቅሰሃል። እስኪ መንፈስ ለብሰህ ተለክፈሽታል። በእውነት አትዋረድ። ለከተማው በረከት ትሆኛለሽ። ለቤተ ክርስቲያን የመዓዛ ሽታ ትሆኛለሽ። ከባልሽ አልፎ ለአገር ትበቃለሽ። መጽሐፍ ቅዱስ ምን እንደምታውቃለሽ? ቅዱሳን ሴቶች ለባሎቻቸው ሲታዘዙ ተሸልሙ ነበረ ይልና ከነገሩ ምን እንደምታውቃለሽ? በውጫዊ አይሽሩ ሽልማታችሁ በፀጉር በወርቅና በልብስ መጎናጸፊያ እናስ በእግዚአብሔር ፊት ዋጋው እጅግ የከበረውን ልብስ ለብሶ የተሰወረ የልብ ሰው እሱ ነው። ልብስ በማለት በእግዚአብሔር ፊት እነማን ናቸው? ትሕትና፣ ትዕግስት፣ የዋህ የሚባለው ፍቅር ደረብ ካረከው እግዚአብሔር ሁሉ ጊዜ ያየው ማለት ነው። ወገን ልጅ ወለደ መገን ጊዜ ወለ ሰዋሉ ማንች የቸሰት ነው። አጠገብ ያለው ሰው ያዘው እስከ እግዚአብሔር አይኑ አርፎ ባህል በሉ ባካችሁ። ለእግዚአብሔር ተመቻች በሉ ባካችሁ። በጌታ ፍቅር ዲፍረንት ነው። ሶሪ እግዚአብሔር ሙሉ ሰውነታችሁ ርቃናችሁ ልቶ በጌታ በኢየሱስ አይኑ እግዚአብሔር የእኛን ሰውነት አይቶ አይሰናከልም። ያይስ በፋሽን ችግር የለውም። ተቀማሚ ከፈለሽ ከላይ ይስተካከል፣ ችግር የለውም። ውጫችን ላይ ያደረግነው የውስጣችን ሪፍሌክሽን ስለሆነ በዙሪያችን ላሉ ቅዱሳንም ስለምንጠናቀቅ ነው። ሁሉንም እናደርገው እግዚአብሔር የሚያዝንብን ውስጣችን ላይ ያለው ጉዳይ ምንድን ነው? በእግዚአብሔር ፊት ዋጋው እጅግ የከበረ ልብስ ለብሶ የተሰዋ ጋድ ክሬትድ ግሬድ የሰጣ ልብስ አለ። ጌቶች የተወደዳችሁ ባሎቻችሁ እናንተም ሰጣችሁ እግዚአብሔር ከባረካችሁ ከአናት ጸጉራችሁ እስከ እግር ጸጉራችሁ የእግር ጥፍራችሁ ወርቅ ልበሱ። እግዚአብሔር አመዳም አያርጋችሁ። እስኪ አሜን በሉ ባካችሁ። ወንድሞች ምርጥ ልበሱ። በቻይና ጫማ መቃጠል ያብቃ። አሜን በሉ። ካለ ጌታ ይመስገን። ኮንጎ ጫማ አለ እዚህ ሀገር ካለ በኢየሱስ እናልቀዋለን። ለምን ጠፋ ካላችሁ ስለጠፋ አይደለም። እኛ ሰፈር ጌታ አጠፋው። ለምን ጠፋ? ልብስ እየናቀ አይደለም። ጌታ ባረከ። የተሻለ መግዛት የምትችሉበት ነገር አለ። በተሻለ መግዣ ኪስ ላይ ሳወር ውጫችን የተሻለ ልብ መኖር አለበት። ቀድሞ እኛ የምንኖረው ለማን ነው? እስኪ ለእግዚአብሔር ይታያል በሉ ባካችሁ። መወዳደሪያ እግዚአብሔር ይሁን በሉ እስኪ ባካችሁ። አንተ የእግዚአብሔር ምርጥ ነህ በሉ። ስለዚህ ምን አይነት ልብስ እንልበስ? እስኪ ጮክ ብላችሁ መንፈሳዊ ልብስ እንልበስ። መንፈሳዊ ልብስ